አሰባስቦ ያልሞ ቤተክርስቲያን አስመስሎ ሰርቶ ህዝቡን ኦርቶዶክስ ተዋሕዶ ሊያወናብድ የነበረ አንቲ ውእቱ መስዋዕት ጻድቃኔ ማርያም ካዩአቸው እኚህን እናስሟቸው። እናቴ ስውሯ ማርያም በጣም ብዙ የበረከት በሮችን የከፈተችልኝና ካደረገችልኝ እጹብ ድንቅ የሆኑ ነገሮች መካከል አንዱን ልንገራችሁ። ያው ከዚህ በፊት እንደነገርኳችሁ ከ2 ዓመት በፊት ሎቲስ ክሎዜት የሚባል የሀበሻ ልብስ ቤት ነበረኝና ስራውን እየሰራሁኝ ለ4 ወር ያክል ከቆየሁኝ በኋላ ያላሰብኩት ትልቅ ኪሳራ አጋጠመኝ ማለት ነውና ከ500 ሺህ ብር በላይ ከስሬ ስራውን አቆምኩት። በሰዓቱ የምኖረው ተከራይቼ ስለነበረ በቃ ሰርቫይቭ ማድረግ አልቻልኩኝም ነበር። ያው የቤት ኪራይ መክፈል አለ፣ ምግብ አለ፣ ትራንስፖርት፣ ትምህርት ቤት ክፍያ፣ ብቻ ብዙ ኤክስፔንሶች ነበሩና ከኪሳራው ጋር ብዙ እዳዎችም ስለነበሩብኝ ብቻ በአጠቃላይ ምን አለፋችሁ በቃ ሰርቫይቭ ማድረግ አቅቶኝ ነበር በሰዓቱና እግዚአብሔር በሚያውቀው በቃ ያንን ጊዜ ለማለፍ ያልሞከርኩት ያልፈነቀልኩት ድንጋይ የለም። በቃ በቻልኩት አቅም ያገኘሁትን ስራ ነበር የምሰራው። ስራ አልንቅም ነበር። የወንዶች ጫማ ሸጥ ነበር። ኮፊ ምንድነው ኢቨንት ላይ ሩጫ ላይ ገብቻ ቃለሁኝ። በጣም ብዙ ነገሮችን ሰራ አስብ ነበር። ግን በቃ ሰራለሁኝ አይሳካልኝም። አገኛለሁኝ ግን አይበረከትልኝም። እንኳን ለቤት ኪራይ ይቅርና በቃ ለወር ወጪ እንኳን አይበቃኝም ነበር የማገኘው ገቢ ማለት ነው። በዛ ላይ ደግሞ እንዳልኳችሁ ከኪሳራው ውጪ የሰዎች እዳዎች ነበሩብኝና በቃ እነዛ ስልኮች እዳዎች ይደወላሉ። ብቻ ምን አለፋችሁ ያለፈው 2 ዓመት ለኔ በጣም ጭንቀት ነበረ። በቃ ስቃይ የበዛበት ውጣ ውረድ የበዛበት ነበርና ስለ ስውሯ ማርያም የሰማሁት እነዚህን 2 ዓመታቶች ካሳለፍኩኝ በኋላ ነበርና በቃ እንደሰማሁ ምንም ሳላንገራግር ወዲያው ነበር የሄድኩት። ማርያምን ነው የምላችሁ። ሄጄ ከተመለስኩኝ በኋላ በቃ አጠቃላይ ህይወቴ ተመሳሳይ አልነበረም። ብዙ ነገሮች ነበር ያስተካከለችልኝ። ገና ይዛኔ 60 ሺህ ፎሎወር ነበርኩኝ። ግን 2-3 ማስታወቂያዎች ወደኔ መጡ። ማስታወቂያ ስራዎችን መስራት ጀመርኩኝ። ከዛ ደግሞ ኢፖክሲ ስራዬንም እንደምታውቁት ጀምሬ ነበርና የጀመርኩት እንደምታውቁት መኖሪያ ቤቴ ውስጥ ነበረ። ከዛ ደግሞ ብዙም ሳልቆይ በአንድ ወር ባልሞላ ጊዜ ውስጥ ወርክሾፕ ተከራይቼ መስራት ጀመርኩኝ ማለት ነው። አሁን ላይ ያው እግዚአብሔር ይመስገን ከራሴ አልፌ ለ2 ሰዎች የስራ እድል መፍጠር ችያለሁኝና አሁንም ደግሞ በዚህ አላበቃም። ስውሯ ማርያም ስራዬን ማስፋፋት የምችልበትን የማስባቸውን አዳዲስ ቢዝነሶች ደግሞ እንድጀምር የሚያግዘኝን እድል ሰጣኛለች። በዚህ ደግሞ ከእግዚአብሔር በታች የእናንተ እርዳታ ከምታስቡት በላይ ያስፈልገኛል ማለት ነው። ያው እንግዲህ እንደምታውቁት አቢሲኒያ ባንክ ያዘጋጀውን የሴቶች ውድድር እየተወዳደርኩኝ ነው። የዚህ ውድድርም አሸናፊ የምሆነው ፒን ያደረኩላችሁ ቪዲዮ ገብታችሁ ላይክ ካደረጋችሁ፣ ኮሜንት ከጻፋችሁ፣ ሴቭ ካደረጋችሁት፣ ለቻላችሁት ሰው ሼር ካደረጋችሁና ከ100 ጊዜ በላይ ኮፒ ሊንክ ካደረጋችሁልኝ ብቻ ነው ቻሌንጅ ማሸነፍ የምችለው። ስለዚህ እባካችሁ ፍቅራችሁ፣ እገዛችሁ፣ ሰፖርታችሁ ያስፈልገኛል። አሸናፊ እንድሆን የበኩላችሁን አስተዋጽኦ አድርጉልኝ እያልኩኝ በትህትና ጠይቃችኋለሁ። ቴንክ ዩ ጋይስ ፎር ዋቺንግ። ወዳችኋለሁ። ባይ Nana,
Sinana, Sinana, Poco Sigesha, Maro, Sinana, Poco Sigesha, Mikaeda, Sinana, Poco Sigesha, Mareave, Nana, Poco Sinana, Poco, Nana, Poco, Nana, Poco, Nana, 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 በ200 ጽዋ ማህበርተኛ ይሄን ቤተክርስቲያን እየሰራው ነው ብለሃል። አትችልም። ኦርቶዶክስ ተዋህዶ ነው። ኦርቶዶክስ ተዋህዶ ነው። ኦርቶዶክስ ተዋህዶ ሃይማኖት ከሆንክ በሀገረ ስብከት ስር ነው የምትተዳደረው። ኦርቶዶክስ ተዋህዶ ሃይማኖት ከሆንክ አትችልም። ይኸው የሚፈልግ ሰውዬ በራሷ ደረስ ያጠምቅ የነበረ አሁን ደግሞ ይባስ ብሎ ያልቆ ቤተክርስቲያን አስመስሎ ሰርቶ ህዝቡን ኦርቶዶክስ ተዋህዶ ሊያወናብድ የነበረ ከላይ ጉልላቱን አንስተን ቤተክርስቲያን የሚወክል ነገር የለም። አሁን እንደዚህ የሚቃጠለው አውሳ ላይ ማንም ሰው የተማረ ምናምን አስመስላችሁ እዛ ሌላ ቦታ የለምዳችሁ እዛ እኛ ጋር አይሰራም እንደዚህ አይነት ነገር። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር። አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይሄ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ለእኛ ተስፋ የሚሰጠን ነገር ይሄን ያለ መገናኛ ቆሞ ሃሌሉያ ኢየሱስ ያድናል። ሃሌሉያ ሜክሲኮ ላይ ሆኖ ኢየሱስ ያድናል። የታመመ ለታ ማርያም ማርያም ይላል። ሃሌ ሃሌ ሃሌሉያ